የአብርሽ አባት በጣም ተናደው በጣም አብደው ነው ያሉት ማለት ነው። ለምን ተናደዱ የሚለውን በዚህ ቪዲዮ ላይ ይዤላችሁ የምቀርብ ይሆናል። እንግዲህ የአብርሽ አባት ትላንትና እንደሚታወቀው ሄርሜላ ወደ ሩታ ቤት ሄዳ የአብርሽን ልብስ አምጪ ምናምን እያለቻት ነበር። ይሄንንም ሰብተው ጋሽዬ ምን አገባት እሷ ምን አገባት? አብርሽና ሩትዬ አንድ ላይ ናቸው። አብርሽና ሩታ ባልና ሚስት ናቸው። አብርሽና ሩታ ልጅ አላቸው፣ መሀላቸው ልጅ አለ ሲሉ ተናግሯል ማለት ነው። ምንም ሄርሜላ የምትባለዋ ልጅ በጣም መጥፎ ሴና ሲሉ ተናግሯል። እውነትም መጥፎ ሴና ማለት ነው ሄርሜላ። እንግዲህ ጋሽዬ እውነቱን ሀቃቁን ነው የሚያወሩት። ጋሽዬ እውነት ለመናገር ከሆነ እንግዲህ ሰርጋቸውም ደርሷል። ምን አገባት እሷ? የነ አብርሽ ሰርግና የሩትዬ ሰርግ ደርሷል። እሷ ምንም አያገባትም። ካሁን በኋላ ከመሃላቸው መውጣት አለባት። አብርሽ ለምንድነው እስከዛሬ የማያስጠነቅቃት ብሎ ተናዷል። እነሱ እንግዲህ የተናደዱት በአብርሽ ነው። አብርሽ ለምንድነው የማያስጠነቅቃት? ለምንድነው የማይነግራት? ግልጹን ነግሮ ለምን አያባራትም ሄርሜላን ብሎ ተናግሯል ማለት ነው። እውነት ለመናገር ከሆነ አብርሽ መናገር አለበት። በቃ አንቺን አልፈልግም ብሎ መናገር አለበት። እንግዲህ በጣም ብዙ ጊዜ ተናግሯል። አልፈልግሽም ሄርሜላ ብሎ በጣም ብዙ ጊዜ ተናግሯል። እሷ ግን አሰማም። ሄርሜላ ጥቁር ድንጋይ ናት። ጥቁር ድንጋይ እንዴት ነው ውሃ ሲጨምሩበት ወደ ውስጥ አያስገባም። እሷም ሄርሜላም እንደዚህ ነው ማለት ነው። አብርሽ በጣም ብዙ ጊዜ ነግሯታል። እቺን በቃ ማሳሰር ነው፣ ሄርሜላ ማሳሰር ነው ያለባቸው እንጂ ሌላ ምንም ማድረግ የለባቸውም ማለት ነው። የአብርሽ አባትም እንደዚህ ነው ያሉት። እምቢ ካለች በቃ ማሳሰር ነው፣ እሷ መክሰስ ነው፣ ሄርሜላ ማሳሰር ነው እንጂ ምንም ማድረግ አይቻልም ብሏል ማለት ነው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።